በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወእምዝ ጻድቅ ተመይጠ ሀበ ንጉሥ ዱድያኖስ ወይቤሎ ዘትፈቅድ ግበር ይዜ ወአውሳ ንጉሥ ወይቤሎ እምህል በአማልክት ኦ ጊዮርጊስ አንሰ ኢይህሊ ቀትለከ አላ ጸንዕ ላዕሌከ ኩነኔ። ወእምዝ አዘዘ ንጉሥ ይስዕርዎ ለቅዱስ ማር ጊዮርጊስ እስከ ይመክር ዘይገብር ላዕሌሁ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን የሰማዕቱ ቅዱስ ጊዮርጊስን ገድል መናገር እንጀምራለን። ከዚህ በኋላ ቅዱስ ጊዮርጊስ ወደ ንጉሡ ተመልሶ አሁን የምትወደውን አድርግ አለው። ንጉሡም መልሶ ጊዮርጊስ ሆይ እኔ በአማልክቴ እምላለሁ፣ እኔ መከራ ጸናብሃለሁ እንጂ ልገልህ አላስብም አለው። ከዚህ በኋላ ንጉሡ በእርሱ ላይ የሚያደርገውን እስኪመክር ድረስ ጊዮርጊስ እንዲያስሩት አዘዘ። በማግስቱ አዋቂዎችና የብረት ሰሪዎች እንዲሰበሰቡ ታላቅ እርምጃ የሚያስፈራ የብረት መንኮራኩር እንዲሰሩ በውስጡም ርዝመታቸው ክንድ የሚሆኑ 2 የብረት እሾህ የሞላባቸው 100 የብረት ሞጊያዎች እንዲተከሉበት በዙሪያውም እግር ብረት እንዲያደርጉበትና በእግር ብረቱ ክብ ከንፈር ላይ እንደ መጋዝ ያለ ጥርስ እንዲያወጡበት በውስጡም እጅግ የሚያስጨንቁ የብረት ዛንጅሮች እንዲሰሩ አዘዘ። ከዚህም በኋላ ሌላ የስቃይ መሳሪያ እንዲያዘጋጁ ካፋቸውም የመጋዝ አይነት ጥርስ ያላቸው በግራና በቀኝ 2 ድስቶች እንዲሰሩ አዘዘ። ከወዲያና ከወዲህም በ2 ክፍል ተጋጣሚ የሆኑ ቀለበቶች አዞሩበት። እንደ መጋዝ አይነት ስለት ያለው መቁረጫ ሰሩለት። ዳግመኛም 2 ወገን ሆነው በክብነት የተጋጠሙ የመጋዝ አይነት ጥርስ ያላቸው ወዲያና ወዲህ የሚመላለሱ ሰይፎች ሰሩበት። በ40 ቀን ሰሩት። 20 በአንድ ወገን 20 በአንድ ወገን ሆነው የስቃዩን መሳሪያዎች የሚያንቀሳቀሱ መንኮራኩሮችን የሚስቡ ብርቱዎችና ጉልበታሞች ወታደሮችን አዘዙ። መንኮራኩሩም ስራው በቶሎ አልቆ ተፈጽሞ ታላቅ የብረት መዝጊያ መስሎ ቆመ። ከዚህ በኋላ ቅዱስ ጊዮርጊስን ከእስር ቤት አምጥተው ወደ መንኮራኩሩ ላይ እንዲያወጡ ታዘዘ። ንጹሕ ብፁዕ ጊዮርጊስን በመጣ ጊዜ ንጉሡ ጊዮርጊስ ሆይ ለአጵሎን ብትሰዋ የመንግሥታችን ዘውድ ታገኛለህ። ግን ክርስቶስን ለማገልገል የቆረጥክ ብትሆን ሥጋህን ልትፈጭ በውስጧ ልትጣልባት ለአንተ ያዘጋጇትን ያችን መንኮራኩር እይ አለው። ብርቱ ጀግና ጊዮርጊስም ጌታዬ ኢየሱስ ክርስቶስን ላገለግለው ቁርጠኛ ነኝ፣ በእኔ ላይ የወደድከውን ሁሉ አድርግ አለው። ቅዱስ ጊዮርጊስም ቀረብ ብሎ ያንን መንኮራኩር ባየ ጊዜ ሰውነቱ ደነገጠ። በልቡም ከዚህ መንኮራኩር ድን የሆነ አለ። መለስ ብሎ የሕያው እግዚአብሔር ባለሟል ሆይ እንዲህ ያለውን ሐሳብ ለምን ወደ ልብህ ታስገባለህ? ወደ እርሱ የተጠራበትን ዕድል እወቅ። ክርስቶስ ስለ አንተ በሽፍቶች መካከል ተሰቅሏልና ብሎ ሰውነቱን አጽናናው። ከዚህም በኋላ ከጌታዬ ከኢየሱስ ክርስቶስ በቀር በሰማይም በምድርም ሌላ አምላክ የለም አለ። ከዚህም በኋላ እጁን ዘርግቶ እንዲህ እያለ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ መከራህን ለመሳተፍ አብቅተኸኛልና ፈጽሜ አመሰግንሃለሁ። አቤቱ አንተን በ2 ወንበዴዎች መካከል በመስቀል እንደሰቀሉ ለእኔም ስለ ቅዱስ ስምህ ሞትበት ዘንድ ይህን ታላቅ መንኮራኩር አዘጋጅተውልኛል። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እኔን ባሪያህን ጊዮርጊስን ስማኝ። የማትለወጥ አምላክ ሆይ የሰማዕታት መመኪያቸው የነቢያት ደስታቸው አንተ ነህ። ሰማይን ምድርን የፈጠርክ አምላክ ከጥንት ጀምሮ በቅዱሳኑ አድሮ የሚኖር ከሰው ወገን ማንም ማን ማረፊያውን ሊያውቀው የማይቻለው ሰማይን በክህሎቱ እንደ ድንኳን የዘረጋው ለጻድቃንም ለኃጥአንም በአንድነት ዝናብን ያዘንብ ዘንድ ደመናትን የፈጠረ እርሱ ነው። ተራራዎችን በክህሎቱ ያጸናቸው፣ ኮረብቶችንም መጥኖ የፈጠራቸው፣ በተናገረው ቃሉ ነፋሳትን የገሰጸ፣ የበደሉትን አጋንንትንም ለዘላለሙ ይቀጡ ዘንድ ሊያጠፉት የማይችሉት እሳት ትል ባለበት በሲኦል ጉድጓድ የጣላቸው እግዚአብሔር አምላክ አንድ ነው። አምላኬ ሆይ ትእዛዝን ሊቃወም የሚችል ማን የለምና አላውያንን ሁሉ ገሥጻቸው። በኋላ ዘመን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሊሆን የወደደ ማንም ልደቱን ሊመረምረው የማይቻለው በባሕር ላይ ሲሄድ እግሩን ውሃ ያልነካው 5 እንጀራ 5000 ሰው ያጠገበ ነፋሳት የታዘዙለት እርሱ እግዚአብሔር አምላክ ነው። ሁሉ ለአንተ ይታዘዛሉ፣ የእጅ ሥራ ሁሉ ፍጥረቶች ናቸውና። እግዚአብሔር አምላኬ ሆይ አሁንም ወደ እኔ ና፣ እርዳኝ፣ ከዚህ ጭንቅ አድነኝ። ለእኔ ለባሪያህ ለጊዮርጊስ ምሕረትን አድርግልኝ። ምሕረት ገንዘብህ ነውና ከዛሬ ጀምሮ እስከ ዘላለም ድረስ ቸር ከሚሆን ከአባት ጋር ማየው ከሚሆን መንፈስ ቅዱስም ጋር ክብር ምስጋና ለአንተ ይገባል። አሜን አሜን። ባለም ጊዜ ጭፍሮች አቅፈው አንስተው ወደ መንኮራኩሩ ላይ ወረወሩት። መንኮራኩሩንም 40 ሰዎች ያዞሩት ጀመር። እጅግም ተጨንቆ ለ10 ክፍል ተከፈለ። ዱድያኖስና 70 ነገሥታት መገንጤዎስና የግብፅ ንጉሥ ጠራቅሊዮስ ባዩት ጊዜ ድምፃቸውን ከፍ አድርገው አሕዛብ ሁሉ እኛ ከምናመልካቸው ከአጵሎንና ከዜዎስ ከጵስዳያና ከስቅማንድሮስ ከዳክና ከአንጦስ ከአርክሎስና ከሎጥን
ከሴቶቹም ሁሉ ከታላቂቱ ከአርጤምስ ከኤፌሶን አማልክት በቀር ሌላ አምላክ እንደሌለ ወቁ። ለእነርሱ ምድር ትገዛለችና ሰማዩን በከዋክብት ያስጌጡት። ለነገሥታት መንግሥትን የሚሰጧቸው የሚያበረቷቸው፣ በምድር ላይም እንዲሰለጥኑ የሚያደርጓቸው እነርሱ ናቸው። የአይሁድ ጭፍሮች የገደሉት የጊዮርጊስ አምላክ የት አለ? እስኪ ይምጣ ከእጃችን ያድነው እያሉ ጮኹ። ከዚህም በኋላ ነገሥታቱ የቅዱስ ጊዮርጊስን ደሙ የፈሰሰበትን አፈር ወስደው ውሃ በሌለበት ጉድጓድ ውስጥ እንዲጥሉት፣ ክርስቲያኖችም ሥጋውን እንዳያገኙትና በላዩም ቤተ ክርስቲያን እንዳይሰሩበት፣ ደሙ የፈሰሰበትንም አፈር ወስደው ታምራት እንዳያደርጉበት፣ ሥጋው የወደቀበትም ደሙ የፈሰሰበትን አፈር የተቀበረበትን ጉድጓድ በታላቅ ደንጊያ እንዲደፍኑ ታዘዙ። 3 ሰዓት በሆነም ጊዜ ዱድያኖስና ከእርሱ ጋር የነበሩ ነገሥታት ደስ ብሏቸው እርስ በርሳቸው እየተገባበዙ ዕረፍት ሊያደርጉ ከአደባባይ ተነሱ። ነገሥታቱ በሄዱ ጊዜ ፀሐይ ወዲያና ወዲህ ተከፈለ፣ በሰማይም ጨለማ ሆነ። ምድር ከመሠረቱ እስክትናወጥ ድረስ እጅግ መብረቅና ነጎድጓድ ሆነ። ተራራዎች ተነዋወጡ፣ ኮረብቶች ተሰነጣጠቁ። ሰዎች ሁሉ ሰማይ ያለፈ እስኪመስላቸው ድረስ ባሕር ከወሰኗ ታወከች። 15 ክንድም ያህል ወደ ታች ወረደች። ቅዱስ ሚካኤል የነጋሪት ድምፅ አሰማ። ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ላይ ሆኖ በማዕከለ ሰማይ ተገለጠ። እልፍ አእላፍ መላእክት ኪሩቤልና ሱራፌል በእሳት ፈረሶች ከበውት ነበር። የኃያሉ የቅዱስ ጊዮርጊስ ሥጋ ባለበት ጉድጓድ አጠገብ ቆመ። ጌታም ቅዱስ ሚካኤልን ጉድጓዲቱን የጻድቁ የቅዱስ ጊዮርጊስን አጽም ሥጋና ደም ስጪ በላት፣ እርሱ ከዚህ እንደገና ድን ይሆን ብሎ ነበርና እኔ አብርሃም የይስሐቅ የያዕቆብ አምላክ እንደሆንኩ ያውቅ ዘንድ ላስነሳውም ወዳለሁ አለ። ሚካኤልም ሰብስቦ በፊቱ አኖራቸው። ጌታም አጥንቶቹን በእጆቹ ይዞ ወዳጄ ጊዮርጊስ ሆይ አዳምን የፈጠረች እጄ አንተንም የፈጠረች እርሷ ናት ብሎ በፊቱ እፍ አለበት። መንፈስ ሕይወትንም አሳደረበት። ኃያሉ ቅዱስ ጊዮርጊስም ከእንቅልፉ እንደተነሳ ሰው ተነሳ። መድኃኒታችንም አረጋጋው። እኔ ከአንተ ጋር ነኝና አትፍራ አለው። ከዚህ በኋላ ሳመው። ሰላምን ከሰጠው በኋላ በፍጹም ምስጋና መላእክት በፊቱ እያመሰገኑ ወደ ሰማይ አረገ። ቅዱስ ጊዮርጊስ ግን በፍጹም ደስታ 70 ነገሥታትን እየፈለገ ወደ ሀገር ወጣ። ዱድያኖስና 70 ነገሥታት ወደ ፍርድ አደባባይ ሲሄዱ አገኛቸው። ቅዱስ ጊዮርጊስም አንተ ከሃዲ፣ ነፍስ ከሌላቸው አማልክቶች ጋር አንተ እፈር፣ አንተ በርትተህ የፈጣሪ የኢየሱስ ክርስቶስን ኃይል መቃወም እንደማይቻል እወቅ። አንተንና ርኩሳን ጣዖቶችን ታሳፍራቸው ዘንድ ከሙታን ለይቶ ያስነሳኝ እርሱ ነው። ከዚህ በኋላ ቅዱስ ጊዮርጊስ ንጉሥ ሆይ አንተ አታውቀኝምን እያለ ሮጠ። ዱድያኖስም አንተ ማነህ አለው። እኔ በየክፍሉ የቆራረጣችሁኝ የገደላችሁኝ ከጉድጓድም ውስጥ የጣላችሁኝ ጊዮርጊስ ነኝ። በእግዚአብሔር ስም ላይ ለምን ትታጀራለህ? ቅዱስ ጊዮርጊስ ይህን ተናግሮ በዱድያኖስ ፊት ቆመ። ንጉሡም ዱድያኖስ አብረው የሄዱ የነበሩ ነገሥታቱን በውኑ ይህ ውሃ በሌለበት ጉድጓድ ውስጥ የቀበርነው ጊዮርጊስ ነውን? ወይስ ምታት ይጫወትብናል አላቸው። የአርማንያው ንጉሥ መገንጤዎስ ይመስላል አለ። ቅዱስ ጊዮርጊስ ግን ይህን በሰማ ጊዜ እኔ የኢየሱስ ክርስቶስ ባሪያ ጊዮርጊስ ነኝ፣ እኔ የማመልከው የምታመንበት ከሃሊው አምላክ እርሱ ነው ብሎ አሰምቶ ተናገረ። ከፍተኛው መኮንን አናድሎስም ቅዱስ ጊዮርጊስ ከሞት እንደተነሳ ባየ ጊዜ ከሃዲያን ሆይ ለምን አታፍሩም? እውነቱንስ ለምን ትሸሽጋላችሁ? ይህ በእውነት የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ከሞት ያስነሳው የሕያው እግዚአብሔር ባሪያ ጊዮርጊስ ነው። ስለዚህ እኔም ደግሞ በጌታዬ በኢየሱስ ክርስቶስ አምናለሁ፣ ከኔ ጋር ያሉ ወታደሮችም ከኔ ጋር ያምናሉ አለው። ያን ጊዜ ከሃዲው ዱድያኖስ ተቆጣ። ከዚህ በኋላ ከከተማው አውጥተው ራሳቸውን እንዲቆርጧቸው አዘዘ። በዚህ ሁኔታ ጥር 23 ቀን በዕለተ ሰንበት ሰማዕትነታቸውን ፈጸሙ። መንግሥተ ሰማያትንም ክብሩንም ካለቃቸው ከአናድሎስ ጋር ወረሱ። ቁጥራቸውም ወንዶችም ሴቶችም ሆነው 3900 ሆነ። ቅዱስ ጊዮርጊስም መልካሙን ተጋድሏቸውን እስኪጨርሱ ድረስ ሁሉንም ያረጋጋቸው ነበር። ቅድስት በረከታቸው ከሁላችን ጋር ለዘላለሙ ጸንቶ ይኑር አሜን። ከዚህ በኋላ ከሃዲው ንጉሥ ቅዱስ ጊዮርጊስን ወደ ፍርድ አደባባይ አምጥተው በብረት አልጋ ላይ እንዲያስተኙት፣ በጀርባውም ከአልጋው ጋር እንዲቸነክሩት፣ በበታቹም እሳት እንዲያነዱበት፣ ከዚያም በኋላ ቅዱስ ጊዮርጊስን ወደ ፍርድ አደባባይ እንዲያመጡት አዘዘ። ንጉሡም እንዳዘዘ አደረጉበት። ዳግመኛም ሥጋው እስኪበጣጠስ ድረስ ዝፍት መጻጻ በላዩ አፈሰሱበት። ዳግመኛም እሳት አንድደው ከእሳቱ ኃይል የተነሳ ውሃ እስኪሆን ድረስ አረሩን አፍልተው እንዲያፈሱበት አዘዘ። የፈላ ባፉና በሆዱ አፈሰሱበት። ምንም ክፉ ነገር አላገኘውም። ዳግመኛም ችንካሮች በደረቱ እስኪወጡ ድረስ ከታላላቅ ችንካሮች ላይ እንዲያስቀምጡ ታዘዘ። ዳግመኛም በቁመቱ ልክ የሚሆን ታላቅ ድንጋይ ወቅረው ፈልፍለው ቅዱስ ጊዮርጊስን በውስጡ አድርገው ከከፍተኛ ቦታ ላይ እንዲያንከባልሉ ታዘዘ። አጥንቱ ሁሉ እስኪቀጠቀጥ ድረስ እንዲሁ አደረጉበት። ከዚህ በኋላ እግሩን አስረው ከረጅም ዛፍ ላይ ቁልቁል እንዲሰቅሉት፣ በአንገቱም ድንጋይ እንዲያስሩበት አዘዘ።
እንዲሁም አደረጉበት። ደሙ በአፍንጫው እንደ ውሃ እየተንጠፈጠፈ 10 መዓልት 10 ሌሊት ተሰቅሎ ሰነበተ። 10 ቀኖቹም በተፈጸሙ ጊዜ ከሃዲው ድድያኖስ ከዛፉ ላይ እንዲያወርዱ ታዘዘ። እነሆ ሊሞት ቀርቦ እስትንፋሱ ትንሽ ቀርቷት ነበር። አውርደው ምድር ላይ ዘረጉት። ከራሱ እስከ እግሩ ድረስ ሰውነቱ በሰይፍ መጨፍጨፉ ሁለንተናው እንዲበጣጠስ አደረጉት። ከራሱ እስከ እግሩ ድረስ ሰውነቱን በሰይፍ ጨፈጨፉት። ሁለንተናው እንዲበጣጠስ አደረጉት። አናቱ እስኪፈለጥ ራሱን በመጥረቢያ እንዲፈልጡ ታዘዘ። ዳግመኛም ሁለንተናው እስኪቀጠቀጥ ድረስ በመጥረቢያ ጭኑን ሰባበሩት። ግን ጊዮርጊስ አድሮበት ባለ በእግዚአብሔር ኃይል ይህን ሁሉ ታገሰ። ዳግመኛም ረጅም የብረት ዘንግ አምጥተው በእሳት አግለው በቀኝ ጆሮው እንዲተክሉ ታዘዘ። ጭፍሮቹም እንደታዘዙ አደረጉ። በቀኝ ጆሮው የተከሉትም በግራ ጆሮው ወጣ። እንደ ሬሳም ተሸክመው ወደ እስር ቤት እንዲወስዱ ታዘዘ። ቅዱስ ጊዮርጊስም ባጸኑበት ስቃይ ምክንያት ደክሞ በጻዕር ላይ ነበር። ከሌሊቱ በ3 ሰዓትም ቅዱስ ጊዮርጊስ በዚህ ጭንቅ ሳለ ጌታችን ኢየሱስ ክርስቶስ ወደ እስር ቤት መጣ። እስር ቤቱ ብርሃን መላበት። እነሆ ተነስተህ ደህናህን በእግርህ እንድትቆም ያዝዣለሁ አለው። ያን ጊዜም ተነስቶ ደህና ሆኖ ቆመ። ከዚህ በኋላ ጌታ ሳመው፣ እጁንም ዘርግቶ ሰውነቱን ሁሉ ዳሰሰው፣ ኃይሉን አሳደረበት። እነዚህንም አላውያን ነገሥታትና ጣዖቶቻቸውን ታሳፍራቸው ዘንድ ተነስተው ወደ ነገሥታቱ ሂድ፣ በርታ፣ አትፍራ፣ ሁልጊዜ እኔ ካንተ ጋር ነኝ። ጊዮርጊስ ስለ ትዕግሥትህ በሰማይ ታላቅ ደስታ እንደሚጠብቅ እነግርሃለሁ። ስለ መልካም ተጋድሎህም መላእክት ደስ ይላቸዋል። እነሆ ከእነዚህ ነገሥታት መከራ እየተቀበልክ እንደገና 3 ዓመት ትቀመጣለህ። 3 ጊዜ ትሞታለህ። እኔም ከንጹሐን መላእክት ጋር ወደ አንተ እመጣለሁ። ነፍስንም ከአንተ ጋር እቀበላታለሁ። በታላቅ ገነትም በአብርሃም በይስሐቅና በያዕቆብ አጠገብ አስቀምጥሃለሁ አለው። ጌታም ይህን ብሎ ሰላሙን ሰጠው። ቅዱስ ጊዮርጊስም እያየው በፍጹም ምስጋና ወደ ሰማይ አረገ። ቅዱስ ጊዮርጊስም በዚህ ሌሊት ፀሐይ እስኪወጣ ሲጸልይ አደረ። በማግስቱም ከሃዲያን ነገሥታት ኃያሉን ቅዱስ ጊዮርጊስን ወደ አደባባይ እንዲያመጡ ታዘዙ። መገንጠዮስ ንጉሥም ጊዮርጊስ ሆይ እኔ በፊቴ ታምራት ስታደርግ ላይ እወዳለሁ። ብታደርግ ግን በፀሐይና በጨረቃ አምላክ በሰባው አማልክት በአማልክትም እናት በአርጤምስም እምልልሃለሁ። እኔ በአምላክህ በኢየሱስ ክርስቶስ አምናለሁ አለው። ቅዱስ ጊዮርጊስም መልሶ አንተ እውነት እንዳትናገር አውቃለሁ፣ ግን የወደድከውን ተናገር አለው። ንጉሡም መገንጤዎስ እነሆ በዚህ ቦታ 70 የእንጨት ወንበሮች አሉ። ከእነዚህም ከሚያፈሩና ከማያፈሩ እንጨቶች የተሰሩ አሉ። አንተ ጸለይ፣ ስር እንዲሰዱ አዝቅና ቅጠል እንዲያወጡ፣ የሚያፈሩት እንዳያፈሩ የማያፈሩት እንዲያፈሩ ብታደርጋቸው እኔ በአምላክህ በኢየሱስ ክርስቶስ አምናለሁ አለው። ኃያሉ ቅዱስ ጊዮርጊስም ከንጉሡ ይህም በሰማ ጊዜ መልሶ እኔ የምጸልይ ስለ አንተ አይደለም፣ የፈጣሪን ኃይል ያዩ ዘንድ ከአንተ ጋር ስለቆሙት ሕዝብ ነው እንጂ አለ። ያን ጊዜም በምድር ላይ ወድቆ ሰገደና ስለዚህ ሥራ ወደ እግዚአብሔር ጸለየ። ጸሎቱን ጨርሶ አሜን ባለ ጊዜ ጌታ ቅዱስ ጊዮርጊስን ከሞት ባስነሳበት ዕለት እንደሆነው ከሰማይ መብረቅ ሆነ። በሰባው መናብርት ላይ ብርሃን ታየ። እግዚአብሔር ኃይል ተገለጠባቸው። ስር ሰደዱ፣ በቀሉ፣ አዝቅና ቅጠል አወጡ። ሁሉም በእያንዳንዱ በየአይነታቸው ፍሬ አወጡ። ፍሬ ያልነበራቸው አፈሩ፣ ፍሬ የነበራቸው ግን አላፈሩም። ንጉሡና 70 ነገሥታትም በቅዱስ ጊዮርጊስ ጸሎት የሆነውን ባዩ ጊዜ በደረቁ እንጨቶች ላይ ኃይልን የገለጥክ አጵሎን ሆይ አንተ ገናና አምላክ ነህ፣ ግን ገሊላዊውን ጊዮርጊስን በምን እንደምንገድለው አናውቅም አሉ። ከዚህ በኋላ ያ ከሃዲ የመዳብ አልጋ አምጥተው ቅዱስ ጊዮርጊስን በዚያ ላይ አድርገው ከበታቹ እሳት እንዲያነዱበት ክንድ ክንድ የሆኑ ሽንካሮቹም አምጥተው ግራ ቀኝ ጎኑን ካልጋው ጋር እንዲሸነክሩ ታዘዘ። ቅዱስ ጊዮርጊስም ካልጋው ጋር ተቸነከረ። ዳግመኛም እንጨት ጠራቢ ጠርተው አምጥተው ራሱን በምሳር እንዲፈልጡት በጆሮውም በአፍንጫውም በላይም በታችም እስኪፈስ ድረስ ዘፍቱን አፍልተው በተከፈተው ጭንቅላቱ ውስጥ እንዲያፈሱበት አዘዘ። ያን ጊዜም ከራሱ እስከ እግሩ ድረስ ተቃጠለ፣ እንደ ሬሳም ሆነ። ዳግመኛም ችንካሩን ከጎኑ ነቅለው በበሬ አምሳል በተሰራ በብረት ቀፎ ውስጥ እንዲያገቡት አዘዘ። ቅዱስ ጊዮርጊስንም በብረት ውስጥ አደረጉት። ከበታቹም ዘንጉር ስኖባር በተባለ እንጨት እሳት አነደዱበት። ቅዱስ ጊዮርጊስም 3 ቀን 3 ሌሊት በውስጡ ሰነበተ። ቅዱስ ጊዮርጊስ በእግዚአብሔር ኃይል ይህን ሁሉ ይታገስ ነበር። ጌታም ቅዱስ ጊዮርጊስ ከመከራው ጽናት የተነሳ እንደደከመ ባየ ጊዜ በደመና ወደ እርሱ መጣ። እሳቱንም ከእርሱ ጋር አጠፋለት፣ ሰውነቱን በሙሉ ፈወሰው። በበሬ አምሳል የተሰራውን የብረት ቀፎ ሰበረው፣ ከመሃል ለሁለት ሰነጠቀው። ብፁዕ ኃያል ጊዮርጊስም ታጥቦ ከመታጠቢያ ቤት እንደሚወጣ ሰው ከውስጡ ወጣ። ከዚህ በኋላ ጌታችን ሳመው፣ ኃይሉንም አሳደረበት። በፍጹም ምስጋናም ወደ ሰማይ አረገ። ቅዱስ ጊዮርጊስም ወደ እርሱ አቅንቶ ይመለከት ነበር። ቅዱስ ጊዮርጊስም በነገሥታቱ ፊት ቆመ። በሰውነቱም የቁስል ምክንያት እትራት አልነበረም። ሕዝቡ ባዩ ጊዜ ጊዮርጊስ አምላክ ኢየሱስ ክርስቶስ ሆይ
በአንተ አምነናልና እርዳን ብለው ጮኹ። ንጉሡም ወታደሮች ሕዝቡን ከበው በተሳለ ሰይፍ ራሳቸውን እንዲቆርጧቸው አዘዘ። በመጋቢት 11 ቀን እሁድ እንዲህ ገድላቸውን ፈጽመው የሕይወት አክሊል ተቀበሉ። ቁጥራቸውም 5000 ነበር። ቅዱስ ጊዮርጊስም በእግዚአብሔር ቸርነት ገድላቸውን እስኪፈጽሙ ድረስ ልቦናቸውን ያጽናናቸው ነበር። በእውነት አሜን። ዳግመኛም ንጉሡ የደረቁ እንጨቶች አምጥተው እንዲያሾሏቸው አዘዘ። ቅዱስ ጊዮርጊስንም በድንጋይ ላይ አስቀምጠው የተሾሉትን እንጨቶች በሥጋው ላይ እንዲቀበቀቧቸው አዘዘ። ቆዳውንም እስኪሰነጥቁት በውስጡ ተከሏቸው። የእጁን የእግሩን ጥፍር ነቅለው የተሾለ ሽንካሮችን ተከሉበት። ዳግመኛም ጭፍሮች በአናቱ በኩል በመሃል ራሱ እስኪዘልቅ ሁለት የሾሉ እንጨቶች በግራ በቀኝ ተከሉበት። ደሙም እንደ ውሃ እስኪፈስ ድረስ ቅዱስ ጊዮርጊስም በሰውነቱ ሽንካሮችን እንደተከሉበት ከድንጋዩ ላይ አንከባለሉት። ቅዱስ ጊዮርጊስም በዚህ ሥቃይ ይጨነቅ ነበር። ዳግመኛም ግራና ቀኝ ጠርብ አድርገው ጀርባውን ከወዱ አጣብቀው እንዲሸነክሩትና በሁለቱ ጠርቦች መካከል አጥብቀው እንዲያስሩት አዘዘ። እንደ ትእዛዙን ፈጸሙበት። ሰማዕቱ ግን በእግዚአብሔር ኃይል እነዚህን ሥቃዮች ተቀበለ። ዳግመኛም እንደ ወይን መጥመቂያ ያለ አውድማ ሰርተው ቅዱስ ጊዮርጊስን በውስጡ አገቡት። በቅዱስ ጊዮርጊስ ላይ እነዚህን ሥቃዮች በፈጸሙበት ጊዜ ሰውነቱ ሁሉ ተቀጠቀጠ። እግዚአብሔር መልአክ ግን ያጽናናው ነበር። ዳግመኛ ንጉሡ የእንጨት መጋዝ አምጥተው ከመሃል አናቱ እስከ እግሩ ድረስ እንዲሰነጠቁት አዘዘ። እንደ ትእዛዙ አደረጉበት። ከራሱ እስከ እግሩ ከሁለት ተከፈለ። ግማሹ ሰውነት በአንድ ወገን፣ ግማሹም ሰውነት በሌላ ወገን ወደቀ። አንድ እጁና አንድ እግሩ ከግማሽ ሰውነቱ ጋር፣ ሌላኛው እጁና ሌላኛው እግሩ ከግማሽ ሰውነቱ ጋር ሆነ። በዚህም ምክንያት ቅዱስ ጊዮርጊስ የከበረች ነፍሱን አሳልፎ ሰጠ። እንደ ሞተ ባዩ ጊዜ የብረት ምጣድ አምጥተው የቅዱሱን ሥጋውን ደሙን ከሥጋውም በመሬት ላይ የወደቀውን ከተቸነከረበት እንጨት ጋር አንድ አድርገው በብረት ምጣድ ላይ እንዲያደርጉት ሐረር ዝፍት ዲን ጨምረው ነበልባሉ እስከ 15 ክንድ እስኪደርስ ድረስ እሳት እንዲያነዱበት አዘዘ። መልእክተኞቹም ሥጋው ፈጽሞ እንደተቃጠለ ለንጉሡ ነገሩት። ንጉሡም 40 ክንድ ጉድጓድ ቆፍረው ከነ ብረት ምጣዱ እንዲቀብሩት፣ በዛም ላይም 9 ክንድ ከፍታ ያለው አፈር እንዲቆልሉበት አዘዘ። እንደ ትእዛዙ አደረጉበት። ዳግመኛም የጎብኚዎች መቀመጫ ግንብ የመሰለ ሕንፃ እንዲሰሩና ክርስቲያኖች ሥጋውን አግኝተው ቤተ ክርስቲያን እንዳይሰሩበት ወታደሮች የጦር መሳሪያ ይዘው እንዲጠብቁ አዘዘ። ጭፍሮችም በሄዱ ጊዜ እነሆ በሰማይ ጽኑ ጨለማ ሆነ፣ በምድርም ብዙ መናወጥ ሆነ። ፀሐይ ጨለመ፣ በቀን እኩሌታም ከዋክብት ታዩ። በዚህችም ጊዜ አእላፍ መላእክት ቅዱሳን ሁሉ በየወገናቸው 12 ሐዋርያት፣ መዘምር ዳዊት፣ ነቢያትም ሁሉ ከእነርሱ ጋር በአንድነት ተከትለው እርሱ ራሱ ኢየሱስ ክርስቶስ ወረደ። አገሪቱ ከብርሃኑ እስክትሞላ ድረስ ቦታ ሁሉ ብርሃን ሆነ። ከሃዲያኑ ነገሥታት ብርሃኑን አይተው በግንባራቸው ወደቁ። ጌታም የብረት ምጣዱና የቅዱስ ጊዮርጊስ ሥጋ ወዳለበት መጥቶ ሊቀ መላእክት ቅዱስ ሚካኤልን ምድሩን ሰንጥቆ እንዲያወጣው አዘዘ። ጌታችን ኢየሱስ ክርስቶስ ጊዮርጊስ አገልጋዬ የመረጥኩ ወዳጄ ተነስተህ በእግር ቁም፣ አልዓዛርን ከሞት ያስነሳሁትን አምላክህ ነኝ ብሎ ከአመዱ ላይ እራሪውን አጽሙን ጠራው። ያን ጊዜም ቅዱስ ጊዮርጊስ ምንም መከራ እንዳላገኘ ሆኖ ተነሳ። ጌታችን መልሶ ወዳጄ ጊዮርጊስ ሆይ ጽና፣ በርታ፣ ድል ንሳ፣ ስለ ሰማዕትነትህ ፍጻሜ በመላእክት ፊት ደስታ ይጠብቃልና ታገስ። ወዳጄ አገልጋዬ ጊዮርጊስ ሆይ በኢየሩሳሌም ሰማያዊት መኖር አዘጋጅቼልሃለሁ። ከአንተ በፊት ከነበሩ ከአንተም በኋላ ከሚነሱ ሰማዕታትም ምንም በክብር የሚመስል የለም አለው። ነቢያት ሐዋርያትም ሁሉ ወደ እርሱ መጥተው ሳሙት። የእግዚአብሔር ወዳጅ ቅዱስ ጊዮርጊስ ሆይ እኛ ሁላችን በትዕግሥት ብዛት ደስ ይለናል። አንተ ብፁዕ ነህ፣ ይልቁንም አንተ ብቻን የእግዚአብሔርን ስም በዓለም ሁሉ ገልጠሃልና፣ ስለዚህ መድኃኒታችን በክብር ይገልጠሃል። በሰማያውያን በምድራውያን ፍጥረታት ሁሉ ፊት በማይነገር ክብርና ጌትነት ትኖራለህ አሉት። ጌታችን ግን በስሜ እየመሰከርክ 3 ዓመት በተጋድሎ ትኖራለህ። ልብህን አጽና፣ በርታ፣ አትፍራ፣ እኔ ከአንተ ጋር አለሁ አለው። ጌታችን ይህንን ተናግሮ ስሞት አረጋግቶት በፍጹም ምስጋና በክብር ወደ ሰማይ አረገ። ቅዱስ ጊዮርጊስም ፊቱ ብርሃን ተሞልቶ ወደ መሃል ከተማ ወጥቶ እናንተ ከሃዲያን ነገሥታት፣ እነርሱ የምትከተሉና በዚች አገር የምትኖሩ ወታደሮች በፈጣሪ ኃይል ሕያው ሁኜ ታዩኝ ዘንድ ሁላችሁም ኑ። የገሊላውያን መሪያቸውን ጊዮርጊስ ነኝ። እነዚህ አላውያን ገለው ከመሬት ውስጥ ቀብሮኝ የነበርኩት እኔ ነኝ። ፈጣሪ ኢየሱስ ክርስቶስ ከሙታን ለይቶ አስነሳኝ፣ በሰማይም በምድርም ፈጣሪ ነውና እያለ አሰምቶ ተናገረ። በጌታችን በኢየሱስ ክርስቶስ ስም እያስተማረን በአገር ውስጥ ተመላለሰ። ለንጉሡም ጌታችን ንጉሥ ሆይ እነሆ በብረት ምጣድ የቆላኸው ገሊላዊ ጊዮርጊስ ከሞት ተነስቷል፣ እርሱ በአገሩ እየዞረ ያስተምራል ብለው ነገሩት። ንጉሡም ቅዱስ ጊዮርጊስን ወደ ፍርድ አደባባይ እንዲያመጡ ታዘዘ።
ቅዱስ ጊዮርጊስም ወደ ፍርድ አደባባይ በመጣ ጊዜ ድምፁን ከፍ አድርጎ ንጉሥ ሆይ እነሆ ወደ አንተ መጥቻለሁ። አንተ አእምሮ የሌለንህ ጣዖቶች አጵሎስና አርጤምስ ዜውስም ድንጋዮች ናቸው። እኔ በፈጣሪ በኢየሱስ ክርስቶስ ኃይል ተነሳሁ አለ። ሕዝቡም ቅዱስ ጊዮርጊስ እንደሆነ ባወቁ ጊዜ ገሊላውን ጊዮርጊስን ከፈጠረ ከኢየሱስ ክርስቶስ በቀር በሰማይም በምድርም ሌላ አምላክ የለም እያሉ ጮኹ። ከዚያም አንድ ድሃ ሴት ቁማ ታዳምጥ ነበር። የሆነውን ታምር ባየች ጊዜ አመነች። ስሟም ከላስስቴክ ነበረ። ወደ ቅዱስ ጊዮርጊስም መጥታ ሰገደችለት። ጌታዬ ዘንልኝ፣ ልጄ የሚያርስበት አንድ በሬ የነበረው በድንገት ወድቆ ሞተ። ለባሮችህ ለእኔና ለልጄ ያለ እርሱ ምንም የለንም፣ እኛ ድሆች ነንና ጌታዬ አሁንም እርዳን አለችው። ቅዱስ ጊዮርጊስም ይህንን በእጄ ያስኩትን በትር አንቺ ወደ እርሻው ውስጥ ሂጂና በትሩን በበሬ ላይ አድርገሽ ጊዮርጊስን በፈጠረ በጌታዬ በኢየሱስ ክርስቶስ ስም ተነስ፣ በእግርም ቀጥ ብለህ ቁም፣ ምንም ክፉ ነገር ያልነካሁን በይው አላት። ሴቲቱም በትሩን ተቀብላ ወደ እርሻው ሄደችና ቅዱስ ጊዮርጊስ እንዳላት አደረገች። ያን ጊዜም ተነስቶ በቀንበሩ ገባ። ሴቲቱም ይህን ታምራት ባየች ጊዜ በእውነት ታላቅ ነቢይ ያስነሳልን፣ ከሕዝቡም ጋር ቃል ኪዳኑን አጸና እያለች እግዚአብሔርን አመሰገነችው። ወደ ቅዱስ ወደ ኃያሉ ጊዮርጊስም ተመልሳ ተናገረች። ሕዝቡም ቅዱስ ጊዮርጊስን ይከቡት ነበር፣ እርሱም እንዲያውቁ ያስተምራቸው ነበር። የኃያሉ ንጉሥ የክርስቶስ አገልጋይ ጊዮርጊስን የፈጠረ አምላክ አንድ ነው እያሉ ይጮኹ ነበር። ነገሥታቱም ጭፍሮቻቸውን ይህ ጩኸት ምንድን ነው አሏቸው። ያ ቅዱስ ጊዮርጊስ ከሞት ተነስቶ ነው አሏቸው። ኃያሉ ቅዱስ ጊዮርጊስ ከሞት እንደተነሳ ነገሥታቱ ደግሞ በሰሙ ጊዜ ተደነቁ፣ እጅግ ፈሩ። እርስ በርሳቸው እርሱ የሆንን ተባባሉ። ጭፍሮችም እርሱ ራሱ ጊዮርጊስ እንደሆነ ታውቁ ዘንድ ወደ እናንተ እናመጣዋለን አሏቸው። ከዚህ በኋላ ጭፍሮች ቅዱስ ጊዮርጊስን ወደ ፍርድ አደባባይ አመጡት። ሕዝቡም ሁሉ እኛ በፍጹም ክርስቲያን ነን እያሉ ይከተሉት ነበር። እየጮኹም ነገሥታቱን ይዘልፉ ነበር። እነርሱ ግን በሕዝቡ ላይ ተቆጥተው ሕዝቡን ራሶቻቸውን በሰይፍ ቆርጧቸው ዘንድ ለወታደሮች ትእዛዝ ሰጡ። ጭፍሮችም እንደ ትእዛዙ አደረጉ። ሚያዝያ 25 ቀን ከመዓልቱ 3 ሰዓት ጀምረው እስከ ማግስቱ 10 ሰዓት መዓልት ድረስ ሰማዕታትን ገደሉ። በዚህች ዕለት አክሊል የተቀበሉ ሰዎች ቁጥራቸው 8550 ሆነ። በፍጹም ክብር ወደ ሰማይ አረጉ። ጸሎታቸው በረከታቸው ይህንን በምንሰማ ሁሉ ለዘላለሙ ጸንቶ ይኑር አሜን። ከሰማዕቱ ከቅዱስ ጊዮርጊስ ረድኤትን በረከት ያሳትፈን፣ ከዛሬም ዛሬ ዓመት በቸርነቱ ያድርሰን። በፈጥኖ ደራሽነቱ ፈጥኖ ይድረስልን፣ በአማላጅነቱ በተራዳይነቱ ይታደገን። ቅድስት ቤተ ክርስቲያናችንን አገራችንን ኢትዮጵያንም ደግሞ ይጠብቅልን። እኛንም መልካሙን ሥራ መልካሙን ገድል ተጋለን በጎንም ሥራ ሰርተን የመንግሥት ወራሽ የምንሆንበትን ጸጋ ሕይወት ያሰጠን ለዘላለሙ አሜን።